ኑሐሚን በክፍል 60 እንግዲህ ወንድ አጥር ኑሐሚን አግቷት ነበር ያለቀው። ሰላም ሰላም ወደ ቤተሰቦች እንደምን አላችሁ? ኑሐሚን በክፍል 61 ይዤላችሁ መጥቻለሁ። እንግዲህ ኑሐሚንን ጥሏት ሄዷል ማለት ነው። እንግዲህ ምንም ማድረግ አልቻለም። ምክንያቱም እግሩን ስለተመታ መነሳትም እሷንም ማስጣል አልቻለም እና ሄዶ እንግዲህ ለኑሐሚን አያት ኑሐሚን ታግታለች፣ ኑሐሚን ወስዷታል ነው ያላት። እና እንዴት እንደዚህ ይሆናል? አንተ እያለ እንዴት ከእጅ ፈልቅቀው ወሰዷት? እንዴት አሳልፈ ሰጣት? እያለችው ነበር። እኔ ምንም ማድረግ አልቻልኩም። እንግዲህ እግሬ ደግሞ እንደምታዩ ነው ተሰብሮ መንቀሳቀስ ራሱ ነው ያቃተኝ። እዛው ላይ ጨምሮ ነው የመቱኝ እያላችሁ ነበር ለኑሐሚን አያት። እንግዲህ የኑሐሚን አያትም ወይኔ ተዋረድኩኝ እንዳሁኑ ተዋርጃ አላቅም፣ በስተርጅና ምንም የላትም ብሎ እንደዚህ ያወርደኝ እያሉ ነበረ። ወንድ አጥር እንግዲህ ኑሐሚንን ወስዷታል። ኑሐሚንም እባክህ ወንድ አጥር እባክህን ልቀቀኝ፣ ከኔ ምንም አታገኙም እያለች እየተማጸነችው ትገኛለች። ለነገሩ እኔ ሽማግሌ ልኬ አዋርዳችሁ እንደመለሳችሁኝ እኔም ያንቺን ክብር አዋርጄ ነው መልስሽ እያላት ነበር። ኑሐሚንም ኧረ እባክህ እንደዛ አታድርግ ብትለው እሱም እየሰማት አልነበረም እና ጫቅላይ ከኋላ መጥቶ ወንድ አጥር ምን እያደረግክ ነው? ደግሞ አሁን ብታይ ጉድ ተፈጥሯል። ደግሞ አንተ ሌላ ችግር ልትፈጥርብን ነው እንዴ ሲለው፣ እንዴ አንተ ደግሞ ማንግባ ብሎ ነው የምትገባው እኔን ሳታስፈቅድ? እባክህ ችግር ተፈጥሮና ላናግር ብለው፣ ምንድነው ችግር የሚፈጠረው? አንተ ካልነገርካቸው ይህንን ቦታ ማንም አያውቀውም። አሁን ዝም ብለው ውጣ ቢለው፣ አይ በፍጹም ማውራት አለብን ብሎት እንግዲህ ጫቅልያ ወደ ውጭ እያወሩ ነበር። ይኸውልህ እናትህን አስረዋታል። አንተ ልጃችንን ካለቀቀ እናትህንም አንለቅም ብለዋል። የኔን አጎትም አስረውታል። ስለዚህ ኑሐሚንን ብንመልሳት ነው የሚሻለው። ደግሞ እንደዚህ አይነት ነገር አድርገህ ሌላ ትልቅ ችግር ነው የሚፈጠረው። አሁን የመንደሩ ሰው በሙሉ እኛን እየፈለገን እያሰሰን ነው የሚገኘው እያሉ ነበረ። እንዴ ሲጀመር አንተ ካልነገርካቸውና ካላሳያቸው፣ ቆይ ይህንስ ነገር ማን ነገረህ? አረገኝ እንግዲህ ልንገርህ፣ አጎቴን ደውሎ የነገረኝ ብዙ ችግር ተፈጥሯል። ስለዚህ ኑሐሚን የምትላትን ነገር ስማትኝ። ኑሐሚንም እንግዲህ ስትለው የነበረው ለወንድ አጥር እባክህን ወንድ አጥር ልቀቀኝና እኔ አንተ እንዳያዝከኝ አልናገርም፣ ግን ብቻ አሁን ፍታኝና ወደ ቤት የመልሰኝ እያለችው ነበር። በፍጹም አይሆንም፣ እኔ የልቤን ሳላደርስ እዚህ አትሄጃትም እያለት ነበረ። እንግዲህ ኑሐሚን በስተመጨረሻ ሌላ ውሸት ፈጥራ ነግረዋለች ማለት ነው። ድንግል ነኝ ካልኩትኝ አጉል ሌላ ችግር ይፈጠራል። ስለዚህ ሌላ ነገር ፈጥሬ መናገር አለብኝ። ይኸውልህ እኔ ከከተማ ሁኜ ከስራ ወደ ቤት ስገባ 3 የሰከሩ ሰዎች አገኘውኝ እና አስገድደው ደፈሩኝ ብላ ስትነግረው ለወንድ አጥር ምን? እንዴት እንደዚህ ይሆናል? ሊሆን አይችልም እያለ ነበረ። እንግዲህ እውነትም አይደለም ኑሐሚን እየቀለደች ነው። ሲጀምር እንደዛ ያለችው ወንድ አጥር ሌላ ነገር እንዳያስብ ብላ ነው። እንደውም አንተ ብታገባኝ ነው የሚሻለው። እኔ እኮ ወደዚህም እንዳልመጣ ማንም አይቀበለኝም፣ ከነ ውርደቴ እንዴት ብዬ እመጣለሁ ብዬ ነው። ከከተማም አባቴ እንደዚህ አይነት ውርደት አምጅ የለችም ብሎ ከቤት አባረረኝ። ይሄማ በፍጹም ሊሆን አይችልም። እኔን እንዳልነካሽ ብለሽ ነው እንደዚህ የምትይው እያለ ነበረው እንዳጥረው። ጫቅላይ ደግሞ አንተ ሲጀመርኩ ዝም ብለህ ነው እንጂ የምትለፋው ማለት አሁን ይች ከከተማ ስታወልድ የኖረ ሴትዮ እንዴት ድንግልና ብለህ ታስባለህ እያለ ነበረ። ወይኔ ወንድ አጥር ተዋርጃለሁ እያለ እሱም እንግዲህ እያቅራራ ይገኛል። ኑሐሚን እንግዲህ በስተመጨረሻ ማለት እጇን ስላሰርከኝ እያመመኝ ነው እና ልሄድ ነው ብሎ ሀሳቡን ቀይሮ ስመለስ እናወራባታለን ብሎ እግሯን ፈትቶላታል። በሌላ በሱ ሼላ አስሯታን እግሯን ማለት ነው። እግሯንም አፏንም አፍኗታል። እንግዲህ እሷ መሽ እንግዲህ ያመለጥኩ አይነት ነገር ነው መሰለኝ ደስ ብሏታን፣ ግን ጥሏት ሄዷል ማለት ነው። ማምለጧ ግን አይቀርም። ለፖሊስም አመልክተዋል። እንዲሁም ደግሞ የእነሱ የወንድ አጥር ቁጥጥር ስር ውለዋን እያሉ ነበር። እንግዲህ አምራን ደግሞ ወይዘሮ ዝናሽን እያስፈራራቻት ትገኛለች። በጣም ከባድ ሁኔታ ውስጥ ነው ያለችው ወይዘሮ ዝናሽ። አምራን እንግዲህ ቆይ አንቺ ከፊቴ አለሽ ዞር በይልኝ ያለቻት ነበር ወይዘሮ ዝናሽ። እሷም እንደውም አማቴ የምስራች አዲስ የምነግርሽ ነገር አለ። አረ ድንጋይ ቢ ደግሞ ወይ ድንጋይ እኔ እኮ አልወድም። ለነገሩ እንዴት እንደሚበሰል ከነገርሽኝ ልበላው እችላለሁ ያለቻት ነበረ። እና ለነገሩ ምስር ቢያትኝም ከቤቱ አንዲት ልጅ ነበረች እና ደግሞ ወደ ቤቱ የመጣው አዲስ ሰው ወንድሜ ነው ብላ ጠረጠረች። ከዛ ዲኤንኤ ለማድረግ ስትወስደው የተሳሳተ ነው እና የወሰደችው ደግሞ ወንድሜ ነው የወንድሟ ነው እንጂ ወንድሜ ይሆናል ብላ ያሰበችውን ሰው አይደለም። በሚያሳዝን ሁኔታ ግን ያ ዲኤንኤ ወንድሟ ሳይሆን ተገኘ እያለች እንግዲህ የናሆምን ዲኤንኤ በእጇ ላይ እንደገባ ለወይዘሮ ዝናሽ እየነገረቻት ነበረ።
ወይዘሮ ዝናሽም አንቺ የተረገምሽ ዝም በይ እባክሽን አምራት፣ እኔ ልታሳብጅ ነው እንደ የተነሳሽው እያለቻት ነበረ። እውነት ነው እኮ ቆይ ግን እንዴት ነው ናሆም እናንተ ልጅ ያልሆነው እንዴት ነው ማለት? እሺ አንቺስ እንደዚህ ጨክኝበት፣ እንዴት አቶ ላይኩን በሱ ላይ እንደዚህ ይጨክናል? ለካም ከድርጅቱ ደግሞ አክሲዮን ሰጥታችሁት ነበረ እና መልሳችሁ ወስዳችሁበት ነው ልጃችሁ ስላልሆነ ስትል እንግዲህ ወይዘሮ ዝናሽ መጠጡን ነው የደፋችባት አምራን ላይ ማለት ነው እኮ እኔ አምራን ላይ መጠጥ ደፋሽብኝ ለይቶልሻል ማለት ነው ወይዘሮ ዝናሽ እያለቻት ነበር። እባክሽን አሁን ከዚህ ቤት ላይሽ አልፈልግም፣ ውልቅ ብለሽ ከዚህ ቤት ውጭልኝ እያለቻት ነበር። ወይዘሮ ዝናሽ ደግሞ ለነገሩ አሁን ይህን ሁሉ መጠጥ ደፍተሽብኝ እንደዚህ ሁኜ ሰው ራሱ ቢጠቀኝ ምን እንደሚሸት አይታወቅም። ስለዚህ ልብስ ልቀይር፣ አንቺ ደግሞ ደህና ደሪ እንደዚህ ሆነሽ የምታድሪ ከሆነ ብላ እንግዲህ ጥላት ይላለኝ ማለት ነው። ዳግም ደግሞ ወደ ከተማ ወደ ወይዘሮ ዝናሽ ቤት ተመልሷል እና ቆይ አባቴ በዛ በመኪና ተገጭቶ ሞት የተባለው የኔ አባት አይደለም ማን ነው? በቃ በጣም እያዘነ ይገኛል። ወይዘሮ ዝናሽም እባክህን አሁን ደክሟን ግባና ተኛ እያለችው ነበረ። እሱም እንግዲህ ቆይ ለአንድና ለመጨረሻ ጊዜ ልጠይቅሽ ይህ ላይተር እንዴት ብሎ መጣ ብሎ ሲጠይቃት ማለት ነው። እኔ ምን አቅልሃለሁ የጣለውን አባትን ጠይቅ ወደዛው፣ ይህኔ እኮ አንዱ ቦታ ወድቆ ይሆናል እያለች እንግዲህና ዳግምን እያናደደችው ነበረ። አንቺ ሲጀመር አባዬን ትጠይዋለሽ፣ በጣም መጥፎ ሰው ነሽ። እሱ አንቺን በቀረበሽ ቁጥር አንቺ ግን እሱን እያረቅሽ ነው የምትመጪው። ቆይ ትንሹም ትልቁ ነው እንደ እኔ ላይ መጥቶ የሚደነፋብኝ? አስበዋን የባለትዳር ሴት ሁኜ እንዴት ነው ከውሽማዬ ጋር የምገናኘው? እያለች እንግዲህ ለናሆም እየነገረችው ነበረ። ናሆም ምክንያት አትደርድሪ፣ ሲጀመር አንቺ የአባዬ ጥላት ነሽ። እንደውም ከእንግዲህ በኋላ ስለዚህ ላይተር እንዳትጠይቀኝ ብለዋል። እኔ እንደውም አልጠይቅሽም ከእንግዲህ በኋላ። እንዴት ነው አንቺን እማዬ ብዬ ልጠራሽ የቻልኩት? ግን በምን አይነት ሁኔታ ነው እማዬ ብዬ ልጠራሽ የቻልኩት ነው እያለ እንግዲህ ናሆም ራሱን ዳግም ማለት ነው ራሱን ለማጥፋት ከፊት ያለውን ቢላውን ሊያነሳው ሲል ወይዘሮ ዝናሽ ናት እያነሳችው። ቆይ ለምን አተረፍሽኝ ነው ወይስ ከቤትሽ ሙቼ ከቤቷ ነፍስ ማለት በነፍስ ማጥፋት እንዳትጠረጠሪ ነው? ለምን አተረፍሽኝ እያለ እንግዲህ ናሆም እየጠየቃት ነበረ። እባክህን ናሆም ለራሴ ብዙ ችግር አለብኝ፣ አንተም ችግር አትሆንብኝ እያለችው እንግዲህ ወይዘሮ ዝናሽን እሱም በጣም በከባድ ሐዘን ውስጥ ይገኛል። አሁን የኔ አባት እኮ አንዱ እስር ቤት ገብቶ ነው የሚሆነው እያለች ደግሞ ማለት እንደገደለችው እያወቀች እንደ ሞተ እያወቀች እንደዛ ነው የምትለው እንግዲህ ወይዘሮ ዝናሽ የጭካኔ ጥግ ማለት ነው። ዳግም እንግዲህ አምራና ወይዘሮ ዝናሽ ሲያወሩ ሰምቷቸዋል። አክሲዮን ልሰጣት እንደሆነ ወይዘሮ ዝናሽ እንዲሁም ደግሞ አምራን እያስፈራራቻት እንደሆነ እና ሆምም የእነሱ ልጅ እንዳልሆነ ብቻ ሁሉም ነገር ሲያወሩ ተደብቆ እየሰማቸው ነበር ዳግም ማለት ነው። በሆነ ቪዲዮም እያስፈራራቻት እንደሆነ ሁሉንም ነገር ሰምቷል። እና አምራን ቤቱን ለቃ ወጥታለች ማለት ነው። በይ እንግዲህ አማቼ ደህና ሁኚ፣ መቼስ እኔ እንደምናፍቅሽ ተስፋ አደርጋለሁኝ ብላ እንግዲህ ትታት ሄዳለች ማለት ነው። እኔ እንግዲህ የዚህ ቤት የወጣሁት ሀብታም ሆኜ ነው፣ እንደውም በአንቺ በራስሽ አክሲዮን ነው ሀብታም የሆንኩትኝ፣ ስመለስ እንግዲህ ዳይተሽ እንዳላገኘሽ እያለቻት እንግዲህ አምራን እያሾፈችባት ነበረ። አንቺ የተረገምሽ አምራን እኔንም አልታሸንፍኛችን በፍጹም እያለ ደግሞ ወይዘሮ ዝናሽ አሁንም መደንፈቷን አላቋመችም በአምራን ስር ሆና ማለት ነው። ዳግም እንግዲህ ቆይ በምን ቪዲዮ የምታስፈራራሽ አምራን ማለት ምን አይነት ቪዲዮ ይዛብሽ ነው ይናል አክሲዮን እስከ መስጠት ድረስ የደረሰው? ምን አይነት ነገር ኑሮ ነው? ዳግም አንተ አይመለከትም፣ እዚህ ነገር ውስጥ አትግባ እና ደግሞ ስለዚች አምራን ነገር እርሳው፣ ከእንግዲህ በኋላ እንዳታነሳብኝ። ቆይ ምንድነው እናንተን ለማሳበር ነው እንደፈለጋችሁት እያለች ነበረ። እንደውም ልንገርህ ላይኩን ያንተን አክሲዮን የመስጠቱን ሀሳብ ትቶታል። አሁን ለነገሩ ቢተውም አይገርመኝም፣ ግን ቆይ እንዴት ናሆም የእናንተ ልጅ አለመሆኑን እያወቀ አቶ ላይኩንስ እንዲጨከን? አንቺ ስሽ ጨካኝ ነሽ፣ እንዴት አቶ ላይኩን ዝም አለ ምናምን እያለ ነበረ። ወይዘሮ ዝናሽም እንግዲህ ይቺ አምራን ከየት ግን እንዳመጣችው የመርጫ አላውቅም፣ ግን ናሆም የዘጋ ልጅ ነው እያለች ለናሆም እየነገረችው ነበር። ናሆም በፍጹም አንቺን ላምንሽ አልችልም። ቆይ ምን አይነት ሰው ነሽ አንቺ? እባክህን ናሆም ካመንከኝ እመነኝ፣ ይቺ አምራን የምታመጣውን ነገር እኔ ለራሴ ራሱ እየከበደኝ ነው። እባካችሁን ተረዱኝ፣ አንተ እንኳ ተረዳኝ። ቆይ እዚህ ቤት ለእኔ የሚያስብልኝ ሰው የለም እንዴ? ሲጀመር አንተ ስለ ናሆም ምን አገባ? የራስን ችግር አትጨነቅም እንዴ? እኔ እኮ ራስ ወዳድ አይደለሁም። እንዴት አልጨነቅም? ራስ ወዳድ እናት ብትወልደኝም እኔ ግን ራስ ወዳድ አይደለሁም እያለ እንግዲህ ዳግም እንግዲህ የወይዘሮ ዝናሽን ቅስም እየሰበረው ይገኛል። አምራንን ለማግኘት ደግሞ ሄዶ ነበረ። ቆይ አንቺና እማዬ ምንድን ነው ያላችሁ?
መቼስ እኔን ለማግኘት ነው የመጣኸው እያለ እንግዲህ አምራን አዎ ለትንሽ ጊዜ ማውራት አለብን። በምንድን ነው እማዬን የምታስፈራሪያት? ማለት ምን አይነት ሚስጥር ይዘሽባት ነው? ሲቀጥል ደግሞ ይህን መረጃ ከየት ነው ያመጣሽው? ናሆም የዝናሽ ልጅ አለመሆኑን ከየት ነው ያመጣሽው መረጃውን? ለምን ብዬ ነው የምነግርህ ለአንተ? ሲጀመር አንተ አይመለከትህም እና ወይስ ገና ለገና ናሆም የነሱ ልጅ አይደለም ብላ የቤቱ ራስ መሆን አማረ? አንቺ ቆይ እኔ ማወቅ አልችልም መጠየቅ አልችልም? ምን አይነት ሰው ነሽ? አሁን መረጃውን ትነግሪኛለሽ ወይስ አትነግሪኝም? ደግሞ ሲቀጥል በምን ቪዲዮ ነው እማዬን እያስፈራራሻት ያለሽው ሲላት በጣም ደንግጣ ምን ቆይ ዝናሽ እያስፈራራች ነው በቪዲዮ ብላ ነገረች ላንተ ስትለው አይ ሁሉንም ነገር ስታወሩ የነበረውን ነገር ሰምቻለሁ። ሲቀጥል ደግሞ አንቺ አስፈራርተሽ ግማሽ አክሲዮኑን እንድሰጥሽ እያስፈራራቻት እንደነበረ በእኔ ነው ያየሁትኝ። ቆይ ምን አይነት ቪዲዮ ብትይዥባት ነው እንደዚህ የኔ ያህል የፈራችው? እማዬ አክሲዮን እስከ መስጠት ድረስ ካሰበች ቆይ በጣም ከባድ ነገር ነው። ቆይ አንተ ግን ይሄን ያህል የቤቱ ሚስጥር ብዙ እንደሆነ ማወቅ ራሱ ትልቅ ነገር ነው። እኔ ያው ሁሉንም የቤቱ ሚስጥር አውቃለሁኝ፣ ግን ከእንግዲህ በኋላ እኔ እንዳትጠይቀኝ። ለምን አልነግርም? አንቺ ሲጀመር ከመጀመሪያውም እኮ አንቺ ለናሆም የምትገቢ አይነት ሴት አይደለሽም ሲላት ማለት ነው ዳግም። እሷም ልክ አንተ ለኑሐሚን እንደማትገባት ማለት ነው ስትለው፣ በነገራችን ላይ ኑሐሚን ታግታለች። ምን? ማን ያገታት? አንቺ የተረገምሽ! እውነትሽን ነው? ከማን የሰማሽው? እውነትሽን ነው ወይ የምታወሪው? ቢላት ነው ዳግም ማለት ነው። አዎ አሁን ነው ናሆም ደውሎ የነገረኝ ብላ እንግዲህ ለነገሩ እኔ እቸኩላለሁ መሄድ አለብኝ። ዳግምም እንግዲህ ለናሆም ደውሎ ነበረ። ናሆም የምሰማው ነገር እውነት ነው ሲለው፣ ምንድን ነው የሰማኸው? አዎ እውነት ነው፣ ግን በዚህ ልክ ማን ነገረ? አምራን አይደለችም በዚህ ቅጽበት የነገረች ሲለው፣ ስለነገረ ሰው አንተ ምን ያስጨንቅሃል? እውነቱን መሆኑን ብቻ ንገረኝ። አዎ እውነት ነው ብሎ እንግዲህ ነግሮታል ማለት ነው። ቆያን ነው እንዳጥር የተባለ ሰው ነው አይደል ያገታትኝ? አልፋታውም፣ እንደውም ከዛ ቦታ ትቻት መምጣት አልነበረብኝም እያለ ነበር ዳግም። አምራን ደግሞ ለናሆም ደውላ እንግዲህ እናትህ እኮ ከቤት አስወጣችኝ እያለችው ነበረ፣ ግን ራሷን የወጣችው እራሷ ወጥታ እንግዲህ እናትና ከቤት ያስወጣችኝ ብላ ዋሽተዋለች። ናሆም እንደውም ጥሩ ሆነ፣ ከዛ ቤት መውጣትሽ ጥሩ ነው። ምን ከቤት መባረር ደስተኛ ነው ማለት ነው? እንደዛ ማለት ሳይሆን አሁን ለአሁን ተጋደላችሁ እያልኩት ሀሳብ ከመሞት አንቺ ከቤት መውጣትሽ ጥሩ ነው። ለማንኛውም ከማየ ጋር ተስማሙ ሲላት ማለት ነው። አሁን ማየ እያልክ ነው የምጠራት እያለችው ነበረ። ምንድን ነው የተፈጠረው? ከእናት የምትነግር ነገር አለ፣ ለእናት ደውልላት፣ የሚያስደነግጥ ነገር ትነግርሃለች። እኔ ግን ምንም አልነግርህም ብላ ዘግታበታለች ማለት ነው። እሺ ማየ ጋ ብሎ ደውሎስ ወይዘሮ ዝናሽም ቆይ ምንድን ነው የተፈጠረው ማየ ምንድን ነው የምትነግሪኝ ነገር ብላት፣ ይኸውልህ አሁን እኔ ምንም የምነግርህ ነገር የለም። ከዛች ቀንድ ካወጣች ጭራቅ ሴትዮ ራቅ እባክህን። አንተ ህይወትን የምትፈልገው ከሆነ ከዛ ሴትዮ ራቅ። እኔ ራሱ ይኸው በሷ ምክንያት ቤቱ ተበጥብጧል። እኔ ራሱ በሷ ምክንያት ራሴ ላጥፋ ሁሉ ደርሻለሁ ብለሽ ነበር ወይዘሮ ዝናሽ። እውነት ለመናገር ወይዘሮ ዝናሽ ራሷን የምታጠፋ አይነት ሴት አይደለችም። ግን አምራን አሁን ላይ በጣም ነው የተጫወተችባት ወይዘሮ ዝናሽ ላይ። ይህ ሁሉ የሆነው እንግዲህ በራሷ ተንኮልና ክፋት ነው። ያንን ቪዲዮ ባትቀርጸው ኑሮ ይሄ ሁሉ ነገር አይፈጠርም ነበረ። አቶ ላይኩን ለማስፈራራት ብላ ይሄን ሁሉ ነገር አድርጋ ነበረ፣ ግን በአምራን እጅ ወድቃለች ማለት ነው። ኑሐሚን እንግዲህ እንደምታመልጥ ደግሞ ተስፋ እናደርጋለን። ዳግም ወደ ገጠር ተመልሶ ሄዶ እንደሚያስመልጣት ተስፋ እናደርጋለን። ውዶች እንግዲህ በክፍል 61 ያን ይመስላል። በክፍል 62 እስከምንገናኝ ድረስ ቻው ሰንብቱ።